የሞቴ ጥላ ለምን አዘኑ ሰዱቃውያኑ ስለ ክፋቸው ይቅር ማዳኑ ክንድህን እጥፍ የሚል ማነው? መድኃኒቴ የሚል ማነው? ቢከፋችሁ
አሳዳጆቼ እስካሁን አለው ተሰንቼ ቢከፋቸው አሳዳጆቼ እስካሁን አለው ተሰንቼ በባህሩ ዳር ሕመሜን ትቼ አልጋዬን ባዝን ድኜ በርትቼ በሰንበት ዳነ ዳረ በላቸው የዳነው ይሞት ደህና አላቸው። ክንድህን እደፍ የሚል ማነው? ከፋችሁ አሳዳጆቼ እስካሁን አለው ተሰንቼ ቢከፋችሁ አሳዳጆቼ እስካሁን አለው ተሰንቼ ስምዖን ዞር በል ይከፈት በሩ ይብቃ ሲምረኝ መንጎራጉሩ ኃጢአቴን ፈቅዶ ጌታ ከተወኝ ምንስ ጎዳሁ እንባዬ ባጥሮ ክንድህን እጠብ የሚል ማነው? ማዳንን ተው የሚል ማነው? ቢከፋችሁ አሳዳጆቼ እስካሁን አለው ባንተ ሰንቼ ቢከፋችሁ እስካሁን አለው ተሰንቼ በግንባሬ ላይ ዓይኔን ቢሰራ ቢደባልቀኝ ከሚያዩት ጋራ ፊታቸው ባዘን ለምን ጠቆረ? ሁሉም ቻይ ጌታ ስለከበረ ክንድህን እጠፍ የሚል ማነው? ማዳንን ተው የሚል ማነው? ቢከፋችሁም አሳዳጆቼ እስካሁን አለው ተሰንቼ ቢከፋችሁም እስካሁን አለው ተሰንቼ አትዝጉት ደጁን እንመላለስ የተወደደው በእኛ ላይ ይንገስ የምናቀርበው ለጌትነቱ የከበረው ይዘናል ሽቱ ክንድህን እደፍ የሚል ማነው? ቢከፋችሁ አሳዳጆቼ እስካሁን አለው ተሰንቼ ቢከፋችሁ አሳዳጆቼ እስካሁን አለው ተሰንቼ አትዝጉት ደጁን እንመላለስ የተወደደው በእኛ ላይ ይንገስ የምናቀርበው በጌትነቱ የከበረው ይዘናል ሽቶ ክንድህን እጠፍ የሚል ማነው? የሚል ማነው? ቢከፋችሁ አሳዳጆቼ እስካሁን አለው ተሰንቼ ቢከፋችሁ አሳዳጆቼ እስካሁን አለው ተሰንቼ ሰማዕት 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 አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት ሰማዕት አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት ሰማዕት 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 አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት ሰማዕት አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት
በቤተክርስቲያናችን ስርዓተ በዓላት መሰረት ሆሳዕና የ2018 የሚጀመርበት በዓለ ሆሳዕናን ማዘከር ማሰብ የሚጀመርበት ዕለት ዛሬ ነው። እንደምታውቁት ከእሁድ በኋላ ሕማማት ስለሆነ እንደሌሎቹ ሳምንታት አንድ ሳምንት ሙሉ ኒቆዲሞስ አያገኝም። ኒቆዲሞስ እስከ ማክሰኞ ድረስ ይመጣና ከረቡዕ ጀምሮ ደግሞ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እስከ እሁድ ጧት ሆሳዕና ቀድሞ ገብቶ እሁድ ቅዳሴ በኋላ በሚደረገው ዑደት ይጠናቀቃል። ከሆሳዕና ከቅዳሴ በኋላ ካለው ዑደት በኋላ ያለው ሕማማት ነው። ምንባባቱ እርግጥ ከቅዳሜ ማታ ከሆሳዕናው ዋዜማ ነው የሚጀምሩት። በዚያ መሰረት ነው የሚቀደሰው። እንደተባለው ለዚህ በእውነቱ ሆሳዕና ማለት እንደምታውቁት ምን ማለት ነው? ሆሳዕና ማለት ምን ማለት ነው? አሁን አድን ባጭሩ መድኃኒት ማለት ነው። እሁድም ደግሞ ራሱ ጥንተ ስቅለቱ ነው። ስለዚህ በዚህ ዓመት ሁለቱን አንድ ላይ እናከብራለን ማለት ነው። ለዚህ ያደረሰን አምላካችን ክብር ምስጋና ይግባው። ዛሬ ግን መጋቢት 23 ቀን ደግሞ አንድ ታላቅ ጻድቅ ዕረፍቱ መታሰቢያ በዓሉ ስለሆነ በሱ ጉዳይ ላይ እንማማራለን። ዛሬ ዕረፍቱ የሚታሰብለት ከአበይት ነቢያት አንዱ የሆነው ነቢዩ ዳንኤል ነው። የነቢዩ ዳንኤል ዕረፍቱ መጋቢት 23 ቀን ዛሬ ስለሆነ በዚህ ዕለት እሱን የመሰለ ታላቅና ገናና ነቢይ ማዘከር ስለሚገባ መነሻችን የሚያደርግነው ከራሱ ከትንቢተ ዳንኤል ሆኖ ግን ስለራሱ ስለ ዳንኤል የተነገረውን ቃል ነውና የምንማማርበት ርዕሳችን ሰበብና በደል
ያገኙበት ዘንድ አልቻሉም። ትንቢተ ዳንኤል ምዕራፍ 6 ቁጥር 4። ከቁጥር 1 ጀምሮ ስለ ሐሳቡ ግልጽነት እንዲኖረን ታሪኩን ባጭሩ በንባብ አሰማቸዋለሁ። እግዚአብሔር አምላካችን ለውስጥላችን ምስጢሩን ይግለጽልን። ከነቢዩ ከታላቁ ነቢይ ከዳንኤልም ረድኤት በረከት በቸርነቱ ይክፈለን። እንዲህ ይላል። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዚያን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስተትና በደልም አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት። ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሽማምንቱና መሳፍንት፣ አማካሪዎችና አዛዦች ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሱም ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሱም ቀርበው ስለ ንጉሱ ትእዛዝ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፈምን? አሉት። ንጉሱም መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሱ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፈውን ትእዛዝ አይቀበልም አሉት። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜም እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉሱን ንጉሥ ሆይ ንጉሱ ያጸናው ትእዛዝ ወይም ሥርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። የዚያን ጊዜም ንጉሱ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ። ዳንኤልንም ሁልጊዜ የምታመልከው አምላክህ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓድ አፍ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ። በነጋውም ንጉሱ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤልም በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ። ዳንኤልም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች ያድን ዘንድ ችሏልን? አለው። ዳንኤልም ንጉሱን ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሡ ያልበደልሁምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዚያን ጊዜም ንጉሡ እጅግ ደስ አለው።
ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም አዘዘ፣ ዳንኤልን የከሰሱ እነዚያን ሰዎች አመጧቸው። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንታቸውንም ሁሉ ሰባበሩ። የዚያን ጊዜም ንጉሥ ዳርዮስ በምድሩ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩም ቋንቋም ወደሚናገሩ ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው፣ ግዛቱም እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደግማል። በሰማይና በምድርም ተአምራትንና ድንቅን ይሰራል። ዳንኤልንም ከአንበሶች ጉድጓድ አድኖታል። ይህም ዳንኤል በዳርዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮ ተቃናለት ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ዳንኤል በእግዚአብሔር ፊት በእውነት በቅንነትና በንጽህና በታማኝነት ካገለገሉት አገልጋዮች አንዱ ነው። አስተውሉ። እንግዲህ ከዚህ ከኒቆዲሞስ በፊት ገብርኄር የሚባል ታማኝ አገልጋይ የሚባል ሳምንት አሳልፈናል። በቤተ ክርስቲያን ወይም በእግዚአብሔር ዘንድ አገልጋዮች ለእግዚአብሔር ታማኝነት ያላቸው እንዲሆኑ እንጂ በሰው ዘንድ ተቀባይነት ያላቸው እንዲሆኑ አይመከርም። ምን ማለት ነው? በሰው ዘንድ ተቀባይነት እንዲኖራቸው አይመከርም ማለት ሰው እንዲቀበላቸው ብለው ሰውን የሚመስሉ ማህበረሰቡን የሚመስሉ ምን ያስደስተዋል ብለው እንደ አርቲስት ለማስደሰት የሚቆሙ ሊሆኑ አይችሉም። አገልጋዮች ምን ያህል ሰው ይቀበለናል ብለው መጨነቅ የለባቸው። ስለሚቀበላቸው ሰው ቁጥር የሚያስቡ ከሆኑ ታማኝ አገልጋዮች መሆን አይችሉም። አንድ የጥበብ ሰው ዓላማው ተቀባይነት ማግኘት ነው፣ በብዙ ሰው ተደናቂ መሆን። ምክንያቱም ካለበለዚያ ተቀባይነት ከሌለው ማስታወቂያ መስራት አይችልም፣ በጥበቡ ዓለም መስራት አይችልም፣ መደነቅ አይችልም፣ መብላት አይችልም። ዓላማው ራሱ መደነቅ፣ መታወቅ፣ ባጭሩ በጥንቱ አማርኛ ተቀባይነት ማግኘት ማለት ይሄ ነው። የእግዚአብሔር ሰዎች ደግሞ ዓላማቸው ተቀባይነት ለማግኘት ራሳቸውን ማመቻቸት ሳይሆን የላካቸው የእግዚአብሔር መልእክት ታማኞች ሆነው መገኘት ነው። አምላካችን እግዚአብሔር በዚህ ዘመን ያለነውንም ታማኞች እንድንሆን በቸርነቱ ይርዳን። ችግሩም ያለው እዚህ ውስጥ ነው። ለእግዚአብሔር ታማኝ አለመሆን፣ ለተቀበሉት አደራ ታማኝ አለመሆን፣ ለእግዚአብሔር ቃል ታማኝ አለመሆን፣ ለእውነት ታማኝ አለመሆን ነበሩ። ብዙ ሰዎች ታማኝ ሆነዋል። እንዲያውም ሐዋርያዊ የሚል ቅጽል የተሰጠው 20ኛው የእስክንድርያ ፓትርያርክ ቅዱስ አትናቴዎስ ዓለሙ ሁሉ አይፈልግህም፣ ሊሰማህም አይፈልግም፣ ማንም አይቀበልህም አሉት። እሱም እኔም ዓለምን አልፈልገውም ነው ያለ። ምክንያቱም ካልተቀበለኝ ልምሰለው ሊል አይችልም። ዓላማው ሰዎች የሚስማሙበትን ወይም የሚፈልጉትን ማድረግ ከሆነ አንድ ሰው የእግዚአብሔር አገልጋይ መሆን አይችልም። ገና ከመጀመሪያዎቹ ነቢያት ቀዳሚ የሆነው ነቢየ እግዚአብሔር ሙሴ፣ ሊቀ ነቢያት ሙሴ በሕዝብ ዘንድ ያለ ተቀባይነት ቢያስጨንቀው ቢኖሮ እንደ ወንድሙ እንደ አሮን ለሕዝቡ ጣዖትን እየሰራላቸው ይከተላቸው ነበረ። ሕዝብ ሊያስቸግር ይችላል። አንዳንድ ጊዜ መንግስታት ብቻ አይደሉም፣ ሕዝብ ራሱ ፍላጎት አለው፣ አመለካከት አለው። ያን አመለካከት ከየትም ሊያመጣው ይችላል። እስራኤሎች ከግብፅ እንዳመጡት የእኛም ሕዝብ ከዚህ ዓለም ከሚዲያው ከምናምኑ የተለያየ አስተሳሰብ ልናመጣ እንችላለን።
በዚያ ጊዜ አገልጋዮች ነገሮችን በእግዚአብሔር ቃል ብቻ እየመዘኑ እያነጠሩ ለእግዚአብሔር ታማኝ መሆን እስካልቻሉ ድረስ የእግዚአብሔር አገልጋዮች መሆን አይችሉም። እና ታማኝ አገልጋይ መሆን ቀላል አይደለም። ብዙም ዋጋ ያስከፍላል። እንኳን ከጠላት ከወዳጅ ዋጋ ያስከፍላል። ብዙዎቹ የእግዚአብሔር ነቢያት፣ ብዙዎቹ የእግዚአብሔር አገልጋዮች ከሕዝባቸው ራሱ መከራ ተቀብለዋል። ሙሴ ትልልቅ መከራ የተቀበለው ከወገኖቹ ከእስራኤል ነው። ኢያሱ መከራ ከወገኖቹ ተቀብሏል። በተለይ ነቢዩ ኤርምያስ ደግሞ ታላቅ መከራ ተቀብሏል። ኢሳይያስም ተቀብሏል። ኤርምያስ ሕዝቡ ራሳቸው ናቸው። የምትናገረው ከነሱ ስሜት ጋር ስላልተጣመጣመ ብቻ እሱ ታማኝነቱ ለእግዚአብሔር ስለሆነ ለስሜታቸው የሚስማማ እነሱን ደስ የሚያሰኝ ነገር ስላልነገራቸው የሚነግራቸውም ከእግዚአብሔር ሳይሆን ከራሱ ስለሚመስላቸው በመቃወም ኤርምያስን በተለይ 2 ጊዜ ታላላቅ አደጋዎች አድርሰውበታል። አንድ ጊዜ በድንጋይ ሊወግሩት ሞክረዋል፣ እግዚአብሔር ቢያድነው። ሌላ ጊዜ ደግሞ ወደ መጸዳጃ ቤት በአሁኑ ቋንቋ ወደዚያ ውስጥ ጥለውታል። ኢትዮጵያዊ አቤሜሌክ ነው ያወጣው ክርስቲያኖች። ያ ሁሉ የተደረገው ለእግዚአብሔር ታማኝ ለመሆን ነው። ለማን ታማኝ ለመሆን ነው? የሕዝቡን ስሜት መቀበል እኮ ይችላል። እንደፈለጋችሁ ማለት ይችላል። እውነተኛ አገልጋዮች ግን ሕዝቡን እንደፈለጋችሁ አይሉ። ምክንያቱም አገልጋዮች የሚሾሙበት ዋና ዓላማ ሰዎች ወይም ክርስቲያኖች ወይም አማኞች በብሉይ ኪዳንም እንደፈለጉት እንዲኖሩ ለማመቻቸት ሳይሆን ሰዎች እንዲኖሩት እግዚአብሔር የፈለገውን እንዲኖሩ ለመርዳት ነው። ተመልከቱ። አሁንም የቤተ ክርስቲያን ተልእኮዋና ዓላማዋ የምእመናንን ፍላጎት ማሟላት አይደለም። እግዚአብሔር ለምእመናን እንዲደረግ የፈለገውን ማሟላት ነው። እግዚአብሔር ምእመናንን ማለትም አማኞች ማለት ፓትርያርኩን የሚጨምራል። ምእመን ማለት ክህነት የሌለው ማለት ብቻ አይደለም። በተለምዶ እንደዚያ ሊወሰድ ምእመን ማለት አማኝ ማለት ነው። ከፓትርያርክ ምንም ክህነት እስከሌለው ድረስ ያለው ሰው በሙሉ ምእመን ነው። እንዲያውም ራሱ መድኃኔዓለም ክርስቶስም በኩረ ምእመናን ተብለዋል። ጌታ መድኃኔዓለም ራሱ አሁን አንዳንድ ምእመናን ይጠሩበታል። እንደ ማዕረግ እየተደረገ እየተሰጠ ነው። በእውነተኛው መንገድ እውነተኛው በኩረ ምእመናን መድኃኔዓለም ክርስቶስ ነው። ምክንያቱም ሰው የሆነው ለአርአያም ስለሆነ ታማኝ ነው። እሱ ታማኝ ነበረ እና ዳንኤል ከታማኝ አገልጋዮች ለእውነት ብቻ ከኖሩት ታማኞች አገልጋዮች ካለ እግዚአብሔር ፈቃድ ካለ እግዚአብሔር ፍላጎት እግዚአብሔር ካዘዘውና እግዚአብሔር እንዲሆን ከፈለገው ውጪ አንድም ነገር ሳያደርግ ከኖሩት ጥቂት አገልጋዮች መካከል አንዱ ዳንኤል ነው። እግዚአብሔር ከእርሱ በረከት ያካፍለን። እዩ ክርስቲያኖች፣ ስለ ዳንኤል አንዳንድ ታሪካዊ ነገሮችን ላስቀድምላችሁ። ዳንኤል የነበረበት ዘመን እስራኤል በኃጢአታቸው ምክንያት ግማሾቹ ፋርስ፣ በአሁኑ ጊዜ በአብዛኛው ወይም በማዕከላዊነት ኢራን የሚባለው፣ ግማሾቹ ደግሞ የጥንቱ የገናናዋ የባቢሎን የአሁኗ ኢራቅ ግዛት ውስጥ ተማርከው በተወረዱበትና በታሪካቸው ረጅም ዘመን ተማርከው በጣም ትልቅ መከራ ተቀብለው የኖሩበት ዘመን የ70 ዓመት የምርኮ ዘመን በሚባለው ዘመን ሙሉ በሙሉ የኖረ ነቢይ ነው ዳንኤል። ልጅ ሆኖ ነው ምርኮ የተፈጸመው እና ምርኮ ሲፈጸም የመጀመሪያው ምርኮ ሲፈጸም ከተማረኩት 3 ጊዜ ነው የተማረኩት እስራኤል። ከመጀመሪያው ምርኮኞች መካከል አንዱ ዳንኤል ነው። ገና ወጣት ልጅ እያለ ነው የተማረከው። እንደምታውቁት 3 ደቂቅ ምንላቸውን ታውቋቸዋላችሁ አይደለም? ዳንኤል ከነሱ ትንሽ ከፍ ይላል። አጎታቸው ነው። እነርሱ የንጉሱ ልጆች ናቸው። ዳንኤል ደግሞ የንጉሱ የሴቲቱ ልጅ ነው። ለንጉሱ የልጅ ልጅ ነው። ስለዚህ ዳንኤል ለነሱ አጎታቸው ነው። እነሱ ቀጥታ የንጉሱ ልጆች ናቸው፣ የይሁዳ ንጉስ። እሱ ደግሞ የንጉሱ ሴት ልጅ ነው ዳንኤል። ለዛ ነው ትንቢተ ዳንኤል ራሱ ታሪኩን ሲጀምር የሚጀምርልን ምርኮኞቹ ከወረዱ በኋላ የከለዳውያን
ትምህርት የሚባል እንዳሁኑ የዩኒቨርሲቲ ትምህርት 3 ዓመት የሚባሩበት ወደ ስልጣን የሚመጡ ሰዎች የሚሰለጥኑበት ከፍተኛ ትምህርት ነበረ እና እዚያ ውስጥ ንጉሱ ከምርኮኞቹ ከነገስታት ቤተሰብ ከመጡት ብልሆች አስተዋዮች ካሉ መርጣችሁ አምጡልኝ ብሎ ሲያዝ ተመርጠው ለትምህርት ከቀረቡት ከንጉሱ ቤተሰቦች አንዱ ነቢዩ ዳንኤል ነው። ሌሎቹ 3ቱ ሕፃናት የምንላቸው 3ቱ ደቂቅ ናቸው። ለዚህ ነው በኋላ በአውራጃዎች ላይ ተሹመው ንጉሱ ላቆመው ጣዖት አልሰግድም ብለው ከሌሎቹ እስራኤላውያን ጎልተው የታዩበት መሰረታዊ ምክንያት እነሱ ተሿሚዎች ስለነበሩ። ከመሾማቸው በፊት ግን ተምረዋል። ለ3 ዓመት የከለዳውያንን ትምህርት ተምረዋል እና ዳንኤል ከመጀመሪያዎቹ ምርኮኞች ነው። ከንጉሱ ቤተሰብ ነው። የከለዳውያንን ትምህርት ከተማሩት መካከል ነው እና ዳንኤል ተመልከቱ፣ እስራኤል አዋቂ ስለነበረ እስራኤል ስትበዘበዝ፣ ቅጽሮቿ ሲናዱ፣ ቤተ መቅደሷ ሲፈርስ፣ ንዋያተ ቅድሳት ሲመዘበሩና ያች ገናናዋ የነ ዳዊት የነ ሶሎሞን እስራኤል እንዳልሆነች ሆና ብትንትኗ ሲወጣ ባይኑ ያየ ምስክር የነበረ ነቢይ ነው። በእርግጥ በዚያ ዘመን ትልቁ ነቢይ ዳንኤል ነው፣ ኤርምያስ ነው። ኤርምያስ ብቻም አይደለም፣ ሌሎቹም ነቢያት አሉ። ግን የዳንኤል ነቢይነት ባቢሎን ከወረደ በኋላ ነው እንጂ ከመውረዱ በፊት ገና ልጅ ነው፣ አዋቂ ነው። ትልቁ ነቢይ ኤርምያስ ነው የነበረው። ኤርምያስ መክሯል፣ አስተምሯል። ህዝቡ አልሰሙትም፣ እምቢ ብለዋል፣ አምፀዋል፣ ተማርከዋል። እሱም ጭምር ተማርኳል። ኤርምያስ ከምርኮ አልተመለሰም። በኋላ ብዙዎቹ እስራኤላውያን 70 ዓመት ረጅም ዘመን ስለሆነ በዚያው ሞተው ቀርተዋል። በዚያው በባዕድ ምድር የተወለዱትና አንዳንዶቹ ናቸው የተመለሱት። ዳንኤል ግን ምርኮ ሲፈጸም የነበረ ነቢይ